ሰላም ሰላም ውድ የድውር ክሮሼት ቲዩብ ቤተሰቦች፣ ዛሬ ኮርደሮች አንዱን በዚህ ወንበር የሚሰራትን ቆንጅዬ የልጆች ወንበር ናት። ቆንጅዬ ስራ ላጋራችሁ ነው የመጣሁት። እስከ መጨረሻው ድረስ አብራችሁኝ ቆዩ። አዲስ የተቀላቀላችሁንም እንኳን ደህና መጣችሁ እያልኩኝ በዚህ ዩቲዩብ ቻናል የተለያዩ የእጅ ስራዎችን ከቆንጆ ወጎች ጋር ያቀናጀው ነው ማቀርብላችሁ። ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ዛሬው ወግ ወስዳችኋለሁ። ዛሬ ይዤላችሁ የመጣሁት ሀሳብ ህይወት ማዕበሏ ቢበረታብን፣ ግራ መጋባት ቢበዛብንና የነገ ተስፋችን ጭጋግ በለበሰበት ሰዓት የምንተነፍሳት ነገር ግን ዓለማትን የመለወጥ አቅም ስላላት ታላቅ ነው። ፈተናዎች በየአቅጣጫው ከበውን፣ መውጫው ቀዳዳዎች ጠቦብን፣ የምናውቃቸውና የምንወዳቸው ጓደኞቻችን፣ ዘመድ አዝማድ ሁሉም ይቻላል። ምን ይሻላል? እንዴት ልትሆኚ ነው? ይህ ነገር እኮ አበቃለት እያሉ በጭንቀት የኛን ተስፋ መቁረጥ ሲጠባበቁ ካንቺ አንደበት መውጣት ያለባት ብቸኛዋና ታላቋ ምላሽ አምላክ ያውቃል የምትለዋ ናት። ዛሬ በዚህች አጭር ግን ጥልቅ ቃል ውስጥ ስላለው የእግዚአብሔር ደግነት፣ በማንኛውም ችግራችን ላይ አምላክ ስላለው መፍትሄና ፈተናን በክብር ስለምናልፍበት ስነ ልቦናዊና መንፈሳዊ ጥንካሬ በጥልቀት እንወያያለን። እስከ መጨረሻው ልባችሁን ክፍት አድርጋችሁ አብራችሁን ቆዩ። በህይወታችን ውስጥ ትልቅ ፈተና ሲገጥመን በዙሪያችን ያሉ ሰዎች፣ በተለይ የቅርብ የምንላቸው ቤተሰቦቻችን፣ ጓደኞቻችን፣ ዘመድ አዝማድ ሁለት አይነት ስሜት ሊያንጸባርቁ ይችላሉ። አንዳንዱ ከልብ አዝነውልን ተጨንቀው ምን ይሻላል ሊሉን ይችላሉ። ሌሎቹ ደግሞ እንዴት ልትሆኚ ነው እያሉ ውድቀታችንን ለማየት ይጠባበቃሉ። የሰዎች ጥያቄ ምንም ይሁን ምን፣ የኛ ምላሽ ግን የውስጣችንን ማንነትና የምናመልከውን አምላክ ታላቅነት የሚያሳይ መሆን አለበት። አይመስላችሁም? ሰዎች በምድራዊ መነጽር ብቻ ነው የሚያዩት። እነሱ የሚያዩት ባዶ የሆነውን የባንክ አካውንትሽን፣ የፈረሰውን ግንኙነትሽን ወይም ጤና ማጣትሽን ሊሆን ይችላል። ስለዚህ ጥያቄያቸው የተገደበ ነው። አንቺ ግን አምላክ ያውቃል ስትይ ለምድራዊ ጭንቀት ሰማያዊና መንፈሳዊ ምላሽ እየሰጠሽ ነው። እኔ ባላውቀውም መንገዱ ባይከፈትልኝም የሚመራኝ ግን የሚያውቅ አምላክ ነው ብለሽ ጭንቀትሽን ለእርሱ ማስረከብሽን ታውጅበታለሽ። ብዙ ጊዜ አምላክ ያውቃል የምትለው ቃል ተስፋ ስንቆርጥ ወይም የምናደርገው ሲጠፋብን ዝም ብለን የምንጠቀማት ቃል ልትመስል ትችላለች። ነገር ግን ይህች ቃል ፍጹም የሆነ የእምነት መገለጫ ናት። አምላክ ያውቃል ማለት ህመሜን፣ እንባዬን እና በሰው ፊት መናገር ያልቻልኩትን የልቤን ስብራት የሚያይ መጠጊያ አለኝ ማለት ነው። አምላክ ያውቃል ማለት የነገውን ህይወቴ ከአሁኑ ጭንቀቴ በላይ እጅግ የላቀና ያማረ እንደሚሆን ፍጹም እርግጠኛ መሆን ማለት ነው። እግዚአብሔር ደግ ነው። ደግነቱ ደግሞ እኛ በምናስበው ልክ ብቻ የተወሰነ አይደለም። አንዳንድ ጊዜ ፈተናዎችን በህይወታችን እንዲመጣ የሚፈቅደው እኛን ለመጉዳት ሳይሆን በእሳት ውስጥ አሳልፎ ይበልጥ ጠንካራና ውድ ነገር ሊያደርገን ነው። በችግራችን ውስጥ ሆነን የምናወጣቸው ቃላት የወደፊት ህይወታችንን የመቅረጽ ትልቅ ጉልበት አላቸው። መጽሐፉም ሞትና ህይወት በምላስ እጅ ናቸው ይላል። ጓደኞቻችን ወይም በዙሪያችን ያሉ ሰዎች የፍርሃትና የጥርጣሬ ቃላትን ሲያዘንቡብን ወይም ደግሞ ማይሆን ነገሮችን ሲናገሩን፣ እኛ ግን በበጎና በገንቢ ቃላት ልንመልሳቸው ይገባል።
እንዴት ልትሆኝ ነው ሲሉሽ አምላክ የጀመረውን ይፈጽማል፣ እኔ ባለሁበት ሁኔታ ላይ ብቻ አልቀርም በያቸው። ነገሮች እኮ ተበላሽተዋል ሲሉሽ ይህ ነገር ለመልካም ነው፣ እግዚአብሔር ከዚህ የከፋውን አሳልፎኛል፣ ይህንንም ያሻግረኛል በያቸው። እነዚህ ቃላት በዙሪያሽ ያሉትን ሰዎች ብቻ ሳይሆን ያንቺንም ውስጣዊ ስነልቦና እና እምነት ያጠነክራሉ። በችግርሽ ላይ አታማሪ፣ ይልቁንም በችግርሽ ላይ አምላክሽን አውጅበት። መፍትሄ ካለቀበት ቦታ ላይ እግዚአብሔር ስራ ይጀምራል። እኛ የማናየውን መንገድ እርሱ ያያል። እኛ የምናየውን የዛሬ አስቸጋሪ ቀን ብቻ ነው። እርሱ ግን ከፈተናው በስተጀርባ የተዘጋጀውን ታላቅ በረከትና ክብር አስቀድሞ ይመለከታል። እግዚአብሔር በችግራችን ላይ አምላክ መሆኑን የሚያሳየው አንዳንድ ጊዜ በከባድ ማዕበል ላይ እንድንራመድ ያደርጋል። በየትኛውም ነገር ውስጥ ብታልፊ ብቻሽን እንዳልሆንሽ ወቂ። ያንቺ ድካም የእርሱ መገለጫ ነው። ያንቺ አለማወቅ በእርሱ አዋቂነት ይተካል። ውድ የቻናሌ ቤተሰቦች ዛሬ ቪዲዮዬን ስጨርስ ይህችን መልእክት በልባችሁ እንድታስቀምጡ ፈልጋለሁ። ነገ ሌላ ፈተና ሲመጣ ሰዎች ምን ይሻላል ብለው ሲጠይቋችሁ አትደንግጡ። በፈገግታና በኩራት ሙሉ እምነታችሁን ሰብስባችሁ አምላክ ያውቃል በሉ። በህይወታችሁ እግዚአብሔር ደግነቱን ያሳያችሁ እና አምላክ ያውቃል ብላችሁ በድል ያለፋችሁት ምስክርነት በኮሜንት አጋሩ። የሌሎችንም እምነት አበረታታለሁ። ያው እንግዲህ ወንበራችንም አልቋል፣ ፊኒሺንጉ ላይ ነው ያለው። ወይዘዌ በጣም ከምሰራቸው እየወደድኩ ከምሰራቸው አንዱ ይሄኛው ስራዬ ነው። ቪዲዮዬ ከተመቻችሁ ላይክ ማድረጋችሁን፣ ተስፋ ለቆረጠ ወይም ደግሞ ለተጨነቀ ጓደኞቻችሁ ደግሞ ሼር ማድረጋችሁን እና ሁሌም እንደዚህ አይነት ገንቢ የልብ ወጎች ከቆንጆ የእጅ ስራ ጋር እንዲደርሷችሁ ሰብስክራይብ ማድረጋችሁን የቤተሰብ አባል መሆኑን አይርሱ። ስለተመለከታችሁኝ እጅግ በጣም አመሰግናለሁ። እግዚአብሔር በመንገዳችሁ ሁሉ አይለያችሁ። የዛሬው ምርቃቴ ነው። ሰላም ሁኑልኝ።